አልችልም አልኩሽ አይደል እንዴ? ምንድነው የምትጨቀጭቂ? በቃ እኔ ራሴ ደውልልሻለሁ። ለምንድነው የምትጮህባት? ይከፋታል እኮ። እባክህ እሷ እኔን አትቀየመኝም። በኋላ ደውልላታለሁ። ነግሬሃለሁ፣ ምርጥ ልጅ ነች፣ እንዳታጣት። ኧረ እሷ እኔን አታ መኖር አትችልም፣ የትም አትሄድም፣ አታስብ። ከሰማኝ አንድ ነገር ልንገርህ። በሕይወቴ ትልቁ ስህተቴ የአንዳንድ ሰዎች ትዕግስት እንደሚያልቅ አለመረዳቴ ነበር። እንዴት ሰዎች ሲወዱህና የእነሱ እንድትሆን ሲፈልጉ ብዙ ስህተቶችን ችለው ያሳልፈዋል። ከዛሬ ነገ ተቀይሮ እንደምፈልገው አይነት ሰው ይሆንልኛል በሚል ሐሳብ ትዕግስታቸው እስከሚያስገርምህና መቼም በአንተ ተስፋ የማይቆርጡ እስኪመስል ድረስ ይታገሱዋል። ታዲያ እኔን የሸወደኝ ይህ የማያልቅ የሚመስለው ትዕግስታቸው ነበር። እሱን በመተማመን እነሱን ማስከፋቴና ማስቀየሜን ቀጠልኩ። ለካ የእነሱን መቻል ገደብ ነበረው። ድንገት ባላሰብኩት ሰዓት የማይደርቅ የመሰለኝ ትዕግስታቸው ደረቀ። ያለኔ መኖር አይችሉም ብዬ ያሰብኳቸው ሰዎች ከሕይወታቸው አስወጡ እና ለማስተካከል አልሞከርክም ነበር? ምን ዋጋ አለው? ብዙ የታገሰ ተስፋ ሲቆርጥም በዛው ልክ ነው። አስቀድሞ ነበር እንጂ ራስን ማስተካከል። አንተም እናንተም ውዶቼ በዙሪያችሁ እናንተን ላለማጣት ብዙ ስህተቶቻችሁን የቻሉ ሰዎች ይኖራሉ። ከመርፈዱና እነሱን ከማጣታችሁ በፊት ማስተካከል ያለባችሁ ነገር አስተካክሉ። ሄሎ የኔ ፍቅር፣ ይቅርታ ጮኩብሽ አይደል? የት ነሽ? አሁኑኑ እመጣለሁ።